አምላክ ልትነግረኝ አልቻልከው አንድ ነገር እንዳላውቃለሁ። እኔ ማውቀው ነገር ቢኖርማ እሱን ነበር የምነግርሽ እንጂ ጥያቄ አልጠየቅሽም ነበር። ምናልባት አንተ የሸሸውን ነገር ባትሸሽ ደፋር ብትሆን ኖሮ ለመኖር አንድ ምክንያት ይኖረኝ ነበር። ምን አጥፍተህ ነው ለራሴ ይቅርታ ማድረግ የከበደ? ላድናስ ስላልቻልኩ ምን ነው ያለች ፍቱ ስራ ምን ሆነሽ ነው? ዝም ብለሽ ምስጋናውን ያለ ምክንያት ታርጉድጉጁ። እናቴ በራስሽ ቆሜ በርቺ ያለችኝን አስታውስኩ። እንግዲህ አንቺ ደም ይፈላል ተብሎ ተፈርቶ አይኖርም። እሺ ለነገሩ ትክክል ተከትለው የሚመጡትን ጥያቄዎች መመለስ ይከብደናል። እሺ ማማ በጣም አመሰግናለሁ። አሬ ያመጣሽ እግዚአብሔር ይመስገን እንጂ እኔን ምን ብለሽ ታመሰግኝኛለሽ? የኔ ወርቅ የህብስት ነገር እኮ በጣም አሳስቦኝ ነው። ለመሆኑ እኛ ቤት መጣች የተባለች ጥቁር እንግዳ ማን ናት? አቶ አለም ምን አባሽ ላድርግሽ? ትንሽ ፊሳሳይሽ እኩያሽ መሰልኩሽ። በሌሊት መደውዩ አለም እኮ ጫልቆን ጥሎ ማበዱ ነው። ይበል እንደው ምን አለ እሱ አብዶ እኛ ሁላችንም ተንፈስበል። ይቅርታ አቶ አለም የዛን ቀን ትንሽ ስሜታዊ ሆኜ ነበር። ድፍረትና ብልሃት ቢኖርሽም ድድብና ደግሞ በከባዱ ነው የሚያጠቃሽ። እሺ በቃ ያንተን ተስፋ እናድርግና እንጠብቅ። ህብስት ደህና ትሆናለች ብዬ ተስፋ አላደርግም እና የግድ ደህና ትሆናለች። ደግሞ በአሁን ጊዜ ምን ሴት አለ? ሴትማ በእኛ ጊዜ ቀራች። ማማይ ደግሞ ኛ ቀይ ሴት እንደው ምን ይወጣልናል? ታዲያ እንዴት ይሻላል? ለሞልኩስ እንደምዬ አረ ወዲያ ምን ነው ብርቅ እየተፍነከነክሽ? አይዞሽ አይሞነኩስም። በቃ ማማይ እኔ ልሂድ። እንዴ ኧረ አንቺ አርፈሽ ቁጭ በይ። ምን ነው አይሞነኩስም ተባልሽ? እንግዲህ ህብስት ሁሉም ነገር ሲመራት በቃ በመጨረሻ ገጠር ከነታፈስ ጋር ሄዳለችና አሁን ከታፈስ ጋር ቁጭ ብላ ያሳለፈችውና የሆነባትን የተደረገባትን እየነገረቻት ነው። ታፈስም ያጻናቻት ነው። በቃ የሆነ እድለ ጠማማ ነኝ መጨረሻ ላይ እኮ በቃ እሷ ስታሰቃየኝ ቆይ ምን አድርጊያት ነው እንዲው ሳላውቅ አስቀይሚያት ይሆን አሰቃይቻት ይሆን ብሎ እስከማለት እስከመጠየቅ ሁሉ ደረሱኝ እኮ። በቃ በመጨረሻማ አውጥቻ አውርጄ ራሴን ላጥፋ ምን አለኝ ምን ቀረኝ ብዬ ወስኜ ነበር። የመጨረሻ ሰዓት ግን ምንም ቢሆን አንቺ በራሴ ተስፋ እንዳትቆርጪ ጠንካራ ሁኚ የሚለው የእናቴ ቃል ትዝ ይለኝ ራሴን አበርትቼ ራሴን ማጥፋቱን ተውኩት እያለች ለታፈስ ትነግራታለች። አዎ አንቺ ጠንካራ ልጅ ነሽ። የተደረገብሽ የሆነብሽ በርግጥ ከዚህም በላይ የሚያስወስን ነበር። ሆኖም ግን ራስን ማጥፋት ግን መፍትሄ አይደለም። መኖር ይሻላል። ክፉንም ደጉንም ለማየት እኮ መኖር ነው። እንኳን ራስሽን አላጠፋሽ እያለች ታጽናናታለች። የኔው እኮ በዛ እኔ ላይ ብቻ የተደረገብኝ ብቻ ሳይሆን እኮ በዙሪያዬ እኔ የምላቸው ሰዎች ላይ የደረሰው ራሱ ብዙ ነገር ነው። አንቺ ከስራሽ ተፈናቀልሽ። የአብነት ህይወት ደግሞ በእኔ ምክንያት ሊጠፋ ነበር። በቃ እኔና በእኔ ዙሪያ ያሉ ነገሮች በሙሉ የጨለምተኝነት አይነት ስሜት እንዲሰማኝ እያደረጉኝ ነው እያለች ነው። በቃ አሁን ያለሽበት ቦታ መንፈስሽን ጠንካራ የሚያደርግና ደስተኛ የሚያደርግ በቃ ተይው እሱን እርሺውና አሁን ዘና በይ ወደ ቤት እንሂድ እያለቻት ነው። እንግዲህ ታፈስ ተያይዘው ወደ ቤት እየሄዱ ነው። እንግዲህ የህብስት መጥፋት እዚህም ራሱ ጭንቀት ፈጥሯልና በአምላክ የኔ ጥፋት ነው እኔን መጠበቅ የነበረብኝ እያለ በጣም ይብሰለሰላልና ራሱን ይወቅሳል። በዚህም ጊዜ አብነት አንተ ምን ማድረግ ትችላለህ? ራስን አትውቀስ፣ ይልቅ ምን ማድረግ እንዳለብን እስኪ ተረጋጋና እናስብ እየተባባሉ ነው። በመጨረሻ አብነት ምናልባት እስኪ ፖሊስ ጣቢያ ሪፖርት እናድርግ ብሎ ሲለው እሱንን ማድረግ እንደማንችል አቶ አለም አስጠንቅቆናል። ደግሞም እኮ መልሶ የሚመጣው ጥያቄ ራሱ ሌላ ጣጣ ነው የሚሆነውና ይሄንን ማድረግ አንችልም አሉ። አሁን ግራ ገብቷቸዋል። እንግዲህ የተለየ ነገር ከሐሳብ ከመጣል እስኪ ተረጋጋና እናስብ እያሉ ናቸው። ይሄ በዚህ እንዳለ እንግዲህ ደግሞ ገጠር ላይ ታፈስ እና ህብስት ከእናቷ ጋር ዘና ልክ በቃ አይታው ማታውቅ የሰው ፈገግታ ህብስት እየተመገበች ነውና በጣም ደስ ብሏታል። እናትየዋም እንግዲህ እንደ ገጠር ሰው የገጠር ሰው መቼም የታወቀ የተለመደ ነውና ተበልቶ ተጠጥቶ የተጠገበ አይመስልምና የከተማ ሰው እኮ የገጠሩን ኑሮት ይከብደዋል። አይዞሽ ልጅ እያሉ እየተንከባከቧት ነው። መቀመጫ ልብስ ሁሉ እያደረጉላት ነውና ህብስት እንግዲህ በዚህንን ስታይ በጣም ደስ ብሏት እንደገና ደግሞ አስጨነቋቸው ይሆን የሚልም ስጋትም አለና ከስጋት ነፃ ሁኚ ሁሉም በቃ የሚሆነው በፈጣሪ ፍቃድ ነውና ምንም እንዳይከፋሽ ልጄ ስላሏት እንግዲህ ካሁን በፊትም ልጄ የሚል ስያሜም ጥሪም ሰምታ ስለመጣው ደስ ብሏታልና አሁን ህብስትም እንግዲህ ተደጋጋሚ ምስጋና ስታበላ የምን ምስጋና ነው ምንድነው ማመስገን ምናምን ሲባሉ አሁን ኖርማል እስካሁን ህብስት ከመጣ ጀምሮ እስካሁን ጥርሷ አልታየም ነበርና በቃ ደስተኛ ከመሆኗ የተነሳ አሁን ፈገግ ስትል ታፈስም ደስ ብሏታል። ሌላው ደግሞ እንደገና በዋናነት ቤቱን የጭቅጭቅ መድረክ ያደረገው ህብስት መጥፋቷ ላይ ብቻ አልቆመም። አሁን አቶ አለምና ይፍቱ ስራም እየተጨቃጨቁ ናቸው። የልጅቷ መጥፋት ያንቺ እጅ ነው እያለ አቶ አለም የጮህባት አንተስ ቢሆን መቼ አረፍክላት በጥፊ በእርግጫ ስትመታት አልነበረ እንዴ እኔ ምን አደረኩኝ ያሉ እርስ በርስ እየተጨቃጨቁ ነው። የሁላችሁ እች ልጅ ጠፍታ ከሄደች እንግዲህ የወርቅ እንቁላል የምጥል ዶሮ እንደማለት ነችና እች ልጅ ከጠፋች ከአንቺና ከወንድምሽ ራስ አልወርድም እያለ ነው።
እሷም እንግዲህ አበዛው ከእንግዲህ በኋላ ምንም አይነት ነገር እንድትናገረኝ አልፈልግም ነው ወይስ እኔም እንደሷ ብን ብዬ እንድጠፋልህ ነው? ምን ነው የፍቶ ስራ ብላ ትታው ወጣለች። በተቀመጠበት ጭቅጭቅ ፈጥሯል። እንግዲህ የህብስት ስራ እንግዲህ ህብስት ገጠር በታፈስና ታፈርስ ሆን እስኪ ይችን ቤ እያለች እንክብካቤ ላይ ናት ያለችውና ታፈስ ደግሞ እንግዲህ አይዞሽ ምን እንደዚህ ነች የኔ እናት እኮ ገጠር እኮ እንዲህ ነው እያለች እየነገረቻት ነው። ህብስት ግን አዲስ ሆኖባት በቃ እምባ አቅርራለችና ምን ሆንሽ ምን ነው የኔ ልጅ እያለች የተሐፈስና ስትጠይቃት ከአሁን በፊት እንግዲህ እንደዚህ አይነት እናቴ ከሞተች በኋላ ሰው ተንከባክቦኝ ስለማያውቅ ነው እያለች ነው። አይዞሽ የኔ ወርቅ ምንም ያልፋል በቃ ሁሉም ነገር አሁን በቃ የቀረበልሽን ቤ እያለች እየተንከባከባቻት ነው። በሌላ መልኩ እንደገና ደግሞ አቶ አለም እንግዲህ ህብስት መጥፋቷ አስጨንቆታልና በዋናነት እንግዲህ ለአባ አምላክ በተደጋጋሚ እየደወለ ነው። በአምላክ ደግሞ ስልክ እያነሳ አይደለም። ምክንያቱም ከአነሳ በኋላ ምን ሊባል እንደሚችል ቀድሞ ስለሚያውቀው አብነትም አንሳው ቢለው ተው እባክህ እንግዲህ እሷ የት ሄደች ሊለኝ ነው እንግዲህ የት ሄደች አውቃለሁ ግን የት ሄዳ ነው እያሉ ሁሉም እየተጨነቁ ናቸውና እንግዲህ ምናልባት ራሳቸውን ለማረጋጋት ይመስላል ያው ከደረሰባት አኳያ ምናልባት የተወሰነ ገለል ብላ ለማረፍ ፈልጋ ይሆናል ይላል አብነት። ግን የት የሚል ጥያቄ ግን ምላሽ የለውም። በመሃል ላይ እንዲህ እየተነታረኩ እያለ በሩ ተንኳኳ። ሁለቶችም ደነገጡ። ራሷ ትሆናለች በሚል ነበረ። እኔ ልክፈተው ተጣሉና በመጨረሻ አብነት እንዲከፍተው ተወስኖ አብነት ሲከፍተው የመጣችዋ በር ያንኳኳችዋ ግን ኤርሜላ ነበረች። በዚህ ጊዜ በአምላክ በጣም ተቆጥቶ አንቺ ተሳካልሽ በቃ የምትፈልጊ ሆነልሽ በቃ ሴሌብሬት አድርጊ ብሎ በቆመችበት ጥሏት ሄደና እሷም ደግሞ በቃ የህብስት መጥፋት እኮ እኔንም በጣም እኮ አሳዝኖኛል የከሷ መጥፋት ምን አገኛለሁ ደግሞ አንዴ ሰው ስህተት ከሰራ በኋላ አይቀየርም ያለማን ነው እያለች ነው። እንግዲህ አብነትም የተረዳት ይመስላል። አዎ ግን አሁን ያለንበት ስሜት ጥሩ ስላልሆነ ነው እያለ ያጽናናታል። እንግዲህ ያለበት ደረጃ ደርሷል። አቶ አለም እንግዲህ ህብስት ካልተገኘች ከአንቺና ከወንድምሽ በአምላክ ራስ አልወርድም ስላለ በጣም ተጨንቃለችና አሁን በአምላክም ለራሱ ሲጨነቅ ውሎ ወደ ቤት ሲገባ ኧረ እባክህን በአምላክ አንድ ነገር አድርግ አለበለዚያ ይሄ አቶ አለም ጉድስ ነው የሚያደርገን እያለች ነው። እሱም እንግዲህ የምትፈልግ የሆነ ነው የሆነልሽ ምንድነው ደስታሽ ነው እንጂ ማክበር ያለብሽ እያላት ነው። ያንተና የኔ ጭቅጭቅ ይደርሳል ግን አሁን ልጅቱ መገኘት አለባት ብሎ ብዙ ከተጨቃጨቁ በኋላ እንግዲህ እኔ ማድረግ ያለብኝን እያደረጉ ነው ብሏል በአምላክ። እንግዲህ ብቻውን ምን ማድረግ እንዳለበት ግራ ገብቶት እየተጨነቀ ነው። ቢጨንቀው ኧረ እባክሽ ተመለሽ በቃ ይበቃሻል እያለ ነው። ግን እሷ ምንም ብቅ ምትሉን አልተገኘችም። እሷ እንግዲህ ከታፈስ ቤተሰብ ጋር ገጠር ዘና እያለች ነው። የት ልተኛ አለች። እንቅልፏ መጣባትና እንግዲህ የራስ ክፍል የለም እዚህ ነው በጋራ ነው ምንተኛ ብላ የሆነ ቦታ ላይ ያነጠፈችላት እዛ ጋር ደም ብላ ያለች እንግዲህ አንድ ሰፈሩ ላይ የዚያን ቤት የታፈስን ወንድም ንጉሴ ይባላል እሱን የምታፈቅር ብርቄ የምትባል ልጅ አለች። ቀድማ መጣችና የታለች በሰፈር መጣች የተባለችው ልጅ ብላ ጮኸችባት። አሁን ጋደም ብላለች ብላ ከነገረቻት በኋላ ወንድሟን ብዙ አልቆየም ንጉሴ መጣ። እሱም ተመሳሳይ ጥያቄ ጠየቀና ጋደም ብላለች ሲባል ግባና እስኪ እህል ውሃ በል ሲባልም እየከለለች እሷ ስትመጣ ነው ብሎ ተመልሶ ሄደ። እንግዲህ ብርቄም የፈለገችው ንጉሴን እንጂ ምናልባትም የዚች ልጅ በዚህ ልክ መወራት ምናልባት ንጉሴን እንዳትቀማኝ ከሚል ቅናት የመጣ ሁሉ ይመስላል። ንጉሴን ተከትላ ተመልሳ ሄደች። አሁን ታፈስ ደግሞ የገባት ነገር ያለ አይመስልምና ምንድነው እሱ ሲመጣ አሁን ተመልሰሽ ሚቴጁ የሚል ነገር ተናገራት። አይቸኩያለሁ ስራ አለኝ ብላ ነው ብርቄ ተመለሰች። አቶ አለም እንግዲህ ምንድነው አንድ ነገር ማድረግ የፈለገ ይመስላል። አሁን ልጅ ጠፍታለች ሌላ ተጨማሪ ችግር አልፈልግም ብሎ ሄርሜላን ቀጥሮ ሄርሜላን እያወራት ነው። አንቺ ቆይ ምን አይነት ባለጌ ነሽ? ደፋርና በልጥ እንደመሆንሽ መጠን ደግሞ ደነዝ ሁሉ ነሽ። እንዴት በጨለማ በመሸ ሰዓት ትደውያለሽ? ከትዳር ልታፋቺ ነው? ድጋሚ እንዳይደገምሽ ስሚ ስሜትሽን ተቆጣጣሪው እያላት ነው። እሷም በተደጋጋሚ ይቅርታ ስሜታውኝ ነው በወቅቱ እያለች ስሜትሽን መቆጣጠር አለብሽ። የግድ ቋሚ የሆነ ነገር ህይወትሽን ሊቀይር የሚችል ነገር ገንዘብ ከፈለግሽ ህይወትሽን መቆጣጠር አለብሽ። ደግሞ እኔ ካልደወልኩ ስልኬ ላይ እንዳትደውይ ብሎ እሷም ተስማምታለች። ማስጠንቀቂያ ሰጥቷት ወጥቷል። እንግዲህ አብነት ደግሞ እንግዲህ የት ሄደች የሚለው ጥያቄው መልስ ስላላገኘ በመጠጥ ውስጥ ተደብቋልና አብነት ፈልጎ አገኘው። ያው ደህና ትሆናለች በሚል ተስፋ ቁጭ ብለው እየጠጡ ናቸው። እንግዲህ ገጠር ደግሞ እነ ህብስት ደግሞ ሰብሰብ ብለው ቡና እየተፈላ ነውና ሳቅና ጨዋታ አለ። ስለ ድሮና ስለ አሁን ስለ ከተማ ሴትና ስለ ገጠር ሴት እየተወራ ነው። እንግዲህ ማዘሯ አሁንማ ገጠር ምን ሴት አለ ሴት በእኛ ጊዜ ቀረ የከተሞች ይሻላሉ እያለች ጨዋታ ስትጀምር ንጉሴ ደግሞ ታዲያ እኔን ታመጣሽ ልታጋቢ ነው? ከተማ ሴት ከየት ልታመጭ ነው? ወይስ ልመልኩስ? ብርቄ ትንሽ የከፋት መሰላትና አይ አይዞሽ አይመለኩስም እኮ እያሉ በብርቄ እየሳቁ ነው። እንግዲህ
እሷ ደግሞ ትንሽ አሁን የከተማ ሴት ሲባል እንግዲህ ምንድነው እኛም እኮ አለን ከገጠር ብላ ትንሽ ቅናት ነገር ጉንጠጥ እያደረጋት ነው። ብቻ ግን ደስ ብላቸው ሳቅና ጨዋታ ላይ ናቸው ያሉት። በአምላክ እንግዲህ በህብስት ዙሪያ የሚያደርገው ነገር ግራ ገብቶት አሁን ከዋለው ውሎ ወደ ክፍሏ እየገባ ነውና በትዝቷ ውስጥ ልጥ ብሎ እየተከዘ ያለ እያዘነ የቴርሽ ህብስት እያለ እንደ ድንገት ከትራሱ ስር ወረቀት አገኘ። ወረቀቱ እንግዲህ ስለሱ ነው የሚያወራውና ስላደረክልኝ ነገር በሙሉ አመሰግናለሁ። እኔ ግን መቼም ቢሆን እወድሃለሁ፣ በዚያኛው ዓለም ቢሆን መውደድ የማይቀር። አንተ ግን ለምን እንደምትርቀኝ ለምን እንደምትፈራ ምክንያቱን አላውቅም። ምናልባት አንተ ደፋር ሆነ ቢሆን ደፋር ውሳኔ ወስነ ቢሆን እዚህ መሬት ላይ ለመኖር እድል አገኝ ነበር። አሁን ግን አንተ ለምን እንደሆነ አላውቅም እየፈራ ነው የሚል ደብዳቤ ተጽፎ ሲያገኝ በጣም ደነገጠ። ወይኔ በአምላክ ድሮውንም ቢሆን ፈሪ የሆኑት እኮ ላንቺ ብዬ ነው ብሎ በአምላክ በጩቤ በተኙበት እህቱን ወይዘሮ የፍቱ ስራንና አቶ ዓለምን ሊገድላቸው እየገባ ነው።